አርሰናል በሰሜን ለንደን ደርቢ በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ የምንጊዜም ከፍተኛ ባላንጣና ተቀናቃኛቸው ቶተንሃም ሆትስፐርስን 4-1 በሆነ ውጤት ረምርመዋቸዋል። የፕሪሚየር ሊግ ዋናት ላይ በ6 ነጥብ ልዩነት መቀመጥ የቻሉት መድፈኞቹ የቶተንሃም ዶሮዎችን በ4 የመትረየስ ጎሎች 12 ቦታ በታትነዋቸዋል። አስገራሚ ጨዋታ፣ አስደናቂ ጎሎችና የሚገርሙ ታሪኮች የተመዘገቡበት ነበረ። በዚህ ጨዋታ ኤቤሬቺ ኤዜ በክረምቱ ቶተንሃምን ይቀላቀላል ተብሎ ተጠብቆ የነበረው በ13 ዓመቱ ከአርሰናል የተሰናበተው ከረጅም ዓመታት ጥበቃ በኋላ ወደ ልጅነት ክለቡ ወደ ህልም ቤቱ የተመለሰው ተጫዋች የጸሎቱን ውጤት አግኝቶታል። ሃትሪክ ማስቆጠር ችሏል። የፕሮፌሽናል ተጫዋችነት ዘመኑን የመጀመሪያ ሃትሪክ ነጭ ማሊያ ለመልበስ ተቃርቦ በነበረበት ቤት ቶተንሃም ሆትስፐርስ ላይ ማስቆጠር ችሏል። ሚኬል አርቴታ የተጠቀመው አሰላለፍ እጅግ አድናቆትን አስገኝቶለታል። ሪቻርልሰን የቶተንሃም ሆትስፐርሱ ተጫዋች ያስቆጠረው ጎል እጅግ ግሩም ነበረ። የተወደዳችሁ የሸጋ ስፖርት ተከታታዮች ለዛሬ አርሰናል በሰሜን ለንደን ደርቢ ኤምሬትስ ላይ ቶተንሃምን 4-0 የረመረመበትን ድል ይዘን መጥተናል። ላይክ በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። ይህንን ማን ሊያስብ ይችላል? ኤቤሬቺ ኤዜ ወደ ቶተንሃም ሆትስፐርስ ሊዘዋወር በጣም ጥቂት ሰዓታት ብቻ ነበር የቀሩት። ነገር ግን በአርሰናል ቤት ያልታሰበ ጉዳት ተከሰተ። ካይ ሃቨርትዝ ለረጅም ጊዜ ከሜዳ እንደሚርቅ ተረጋገጠ። የዚያኔ ሚኬል አርቴታና ኤቤሬቺ ኤዜ የስልክ ንግግር አደረጉ። ሐሳቡንም የዚያኔ ቀየረ። ከክሪስታል ፓላስ ጋር አስገራሚ ድሎችን ማጣጣም ችሏል። ይህንን እንግሊዛዊ በዓለም ላይ የሚገኙ ትልልቅ ክለቦች ሁሉ ይፈልጉታል። ቶተንሃም ሆትስፐርስ እጁን ይዘውት ነበር። ወደ ክለባቸው ለመቀላቀል አንድ እግሩን አስገብተውታል። ግን አርሰናል መጣራት ሲጀምር የኤቤሬቺ ኤዜ ልብ ሸፈተ። የልጅነት ክለቡ ነበረ፣ በ13 ዓመት የተሰናበተበት ቤት። ከዚያም የአርሰናል ተጫዋች መሆን ቻለ። በመጀመሪያ የሰሜን ለንደን ደርቢ ጨዋታ ኤቤሬቺ ኤዜ የጸለየውን ጸሎት መልሱን ከፈጣሪው አግኝቶታል። 4-1 አርሰናል ሲያሸንፍ ይህ ተጫዋች ሃትሪክ መስራት ችሏል። በዚህ የውድድር ዓመት ለአርሰናል በሁሉም ውድድሮች ላይ 17 ጨዋታዎችን አድርጓል። 2 ጎሎችን ሲያስቆጥር 3 አሲስት አስመዝግቧል። በፕሪሚየር ሊጉ ያስቆጠረው የጎል ብዛት 1 ነበረ። ነገር ግን ዛሬ በአንድ ጨዋታ 3 ጎል አስቆጠረ። አሁን በአርሰናል ቤት 4 ጎሎች ላይ መድረስ ችሏል። ኤቤሬቺ ኤዜ ደምቆ የታየበት ምሽት ነበረ። አርሰናሎች ከመጀመሪያው አንስቶ እስከ መጨረሻው ድረስ የበላይነት ወስደው ተጫውተውበታል። ቶተንሃም ሆትስፐርስ ጥንቃቄን መርጠው በ5 የመሃል ተከላካይ ስፍራ ተጫዋቾች ወደ ሜዳ ገብተዋል። የሚኬል አርቴታ ልጆች ደግሞ በፕሪሚየር ሊጉ አናት ላይ ያላቸውን የበላይነት የበለጠ ለማስቀጠል የነጥብ ልዩነቱንም ለማስፋት በማሰብ ታላቅ ጫናን ፈጥረው ተጫውተዋል። እናም ሙሉ 3 ነጥቡን ይዘው መውጣት ቻሉ። 29 ነጥብ የያዘው አርሰናል አሁን ፕሪሚየር ሊጉን ይመራል። ሁለተኛ ደረጃ ላይ ቼልሲ በ23 ነጥብ ተቀምጧል። ማንቸስተር ሲቲ ከአርሰናል በ7 ነጥብ አንሶ 3ኛ ደረጃ ላይ ይገኛል። ሊቨርፑል 11ኛ፣ ከአርሰናል ያለው ልዩነት ደግሞ 11 ነጥብ። ቶተንሃም ሆትስፐርስም ከሽንፈቱ በኋላ 9ኛ ደረጃ ላይ ለመቀመጥ ተገዷል። በሰሜን ለንደን ደርቢ ጨዋታዎች ሃትሪክ ጎሎችን ማስቆጠር ለረጅም ዓመታት የማይታሰብ ታሪክ ነበረ። ነገር ግን ይህንን ታሪክ ኤቤሬቺ ኤዜ መገልበጥ ችሏል። ከ47 ዓመታት በኋላ በሰሜን ለንደን ደርቢ ጨዋታ ሃትሪክ ማስቆጠር የቻለው ተጫዋች ሆኗል። ለመጨረሻ ጊዜ ለአርሰናል 5-0 በሆነ ውጤት ቶተንሃም ሆትስፐርስን ዲሴምበር 1978 ባሸነፉበት ጨዋታ አለን ሰንደርላንድ የተባለው ተጫዋች ነበር ሃትሪክ ማስቆጠር የቻለው። አሁን ኤቤሬቺ ኤዜ ሃትሪክ መስራት ቻለ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።
ከ47 ዓመታት በኋላ ቶተናም ሆትስፐርስ ላይ የአርሰናል ተጫዋች ሃትሪክ ሰራ። ደግሞ በፕሪሚየር ሊጉ ታሪክ 400ኛው ሃትሪክ ተብሎ ሊመዘገብ ችሏል። ይህ እጅግ አስገራሚ ታሪክ ነበር። ከጨዋታው መጠናቀቅ በኋላ ኤቤሬቺ ኤዜ አስተያየት ሲሰጥ ተደመጠ። ከስካይ ስፖርት ኒውስ ጋር በነበረው ቃለ ምልልስ ስለ ጨዋታው፣ ስለ ጎሎቹና ስለፈጠረበት ስሜት በሚገርም መንገድ ሲያብራራ ተደመጠ። በጣም ጥሩ ጨዋታ ነበረ። በጣም የተዝናናሁበት ቀን ነበረ። ቡድኑን እንዲያሸንፍ በማድረጌና በማገዜ በጣም ተደስቻለሁ። ይህ ለኔ ልዩ ነበረ። ይህንን ነበር ስጸልይ የነበረው። ፈጣሪን አብዝቼ ጠይቄዋለሁ። ሃትሪክ እንዳስቆጥር ፈጣሪን ለምኜዋለሁ። እናም የጸሎቴን መልስ ማግኘት ችያለሁ። ይህ የጸሎቴ ውጤት ነበረ። ፈጣሪ ለኔ ይህንን ሰጥቶኛል። እምነት እንደዚህ ያደርጋል። ለቤተሰቦቼ በጣም ተደስቻለሁ። ሁሉም የቤተሰብ አባላት እዚህ ስታዲየም ውስጥ ነበሩ ሲል አስተያየቱን ሰጠ። በቶተናም ሆትስፐርስ ሲፈለግ የነበረው ተጫዋች በአርሰናል ቤት ቶተንሃም ላይ ሃትሪክ ሰራ። ካስቆጠራቸው 3 ጎሎች አንዱን ምረጥ ተባለ። ሁለተኛውን ጎል የበለጠ ወድጃለሁ፣ ነገር ግን ሁሉም ጎሎች በጣም ግሩም ነበሩ በማለት ሐሳቡን ሲያጋራ ተደምጧል። አሁን አርሰናልን የሚያቆም ያለ አይመስልም። መድፈኞቹ ቀጣይ በ6 ነጥብ ከሚበልጧቸው ከቼልሲዎች ጋር ጨዋታቸውን ያደርጋሉ። ይህንን ጨዋታ ማሸነፍ የሚችሉ ከሆነ ልዩነታቸውን ወደ 9 ነጥብ ያሰፉታል። የኤቤሬቺ ኤዜን ዝውውር ብዙዎች ተጠራጥረው ነበረ። ነገር ግን አርሰናል ከረጅም ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት ምናልባትም ወሳኙ ተጫዋች እርሱ ሊሆን ይችላል። ጄሚ ካራገር ይህ ጨዋታ ከተጠናቀቀ በኋላ ሲናገር አርሰናል ልዩነት ተጫዋች ፈጣሪ ማግኘት ችሏል። ኤዜ ወደ አርሰናል ቤት ሲመጣ ይህ ተጫዋች ልዩነት መፍጠር ይችላል ብዬ አላመንኩም ነበር። ለዚህም ሐሳቤ ይቅርታ ጠይቃለሁ። የኤዜን ችሎታ በጣም ዝቅ አድርጌው ነበር የገመትኩት። እጅግ አስፈላጊ የሆነ ዝውውርን ያደረጉት እና ደግሞ ልዩነት መፍጠር እንደሚችል ይታያል። አሁን ወደ ዋንጫው መገስገስና ዋንጫውን ማንሳት ብቻ ነው የሚቀራቸው የሚል አስተያየቱን የቀድሞው የሊቨርፑል የመሃል ተከላካይ የስካይ ስፖርት ተንታኙ ጄሚ ካራገር ተናገረ። የቶተንሃሙ ግብ ጠባቂ ጊግሊሞ ቪካሪዮ ከጨዋታው መጠናቀቅ በኋላ ይህ ለኛ እጅግ መጥፎ ምሽት ነበረ። ከሁሉ አስቀድሜ ለደጋፊዎቻችንና ለሰዎቻችን ይቅርታ እጠይቃለሁ። በዚህ ጨዋታ ከኛ ይጠብቁት የነበረው ነገር መፋለም ነበረ፣ ነገር ግን ይህንን ማድረግ አልቻልንም። በጣም ከባድ ምሽት ነበረ። በጣም መጥፎ ሽንፈት ነው ያስተናገድ ነው በማለት አስተያየቱን ሰጠ። በጣም ትልቅ ጨዋታ ከፊታችን ይጠብቀናል። የፊታችን ረቡዕ በጋራ ሆነን መጫወት አለብን የሚል ሐሳቡን አጋራ። በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ምሽት 1:30 ላይ የጀመረው ይህ ጨዋታ የአርሰናል የምንጊዜም ተቀናቃኙ ቶተንሃም ሆትስፐርስ ጠንካራ ፈተና መድፈኞቹ ላይ ይጥላል ተብሎ የተሰጋበት ግጥሚያ ነበረ። ሊቨርፑልና ማንቸስተር ሲቲ ትላንትና መሸነፋቸውን ተከትሎ አርሰናል የመሪነት ልዩነቱን የበለጠ ለማስፋት እድሉን ይጠቀምበታል ወይስ ደግሞ ይህንን እድል ያባክናል? የብዙዎች ጥያቄ ነው። መድፈኞቹ ከቶተንሃም ሆትስፐርስ በተገናኙ ባቸው ያለፉት 9 የፕሪሚየር ሊግ ጨዋታዎች 7ቱን በአሸናፊነት መወጣታቸው ለሚኬል አርቴታ ስብስብ የበለጠ በራስ መተማመንን ፈጥሯል። በሜዳቸው ኤምሬትስ ደግሞ 212ኛውን ደርቢ አሸንፈው እንዲወጡ ጥሩ የሚባል ሞራልን ተቀናቃኞቻቸው ሲሸነፉ ማግኘት ችለዋል። በተለይ በዚህ የውድድር ዓመት ቶተንሃም ከሜዳው ውጪ ያልተሸነፈ ብቸኛው ክለብ መሆኑ ለሚኬል አርቴታ የቤት ስራውን ያበዛበታል ተብሎ በርካታ ግቦች ከሚቆጠሩበት ደርቢ መካከል አንዱ የሆነው የአርሰናልና የቶተንሃም ጨዋታ ከጨዋታው ጅማሮ አስቀድሞ ግን የብዙዎች ስጋት የነበረው ሁለቱም ቡድኖች ጠንካራ የተከላካይ ስፍራን መገንባት የቻሉ በመሆናቸው ምናልባት አሰልቺና በታክቲክ የታጠረ ሊሆን ይችላል የሚል ስጋት ነበር። ባለፉት ዓመታት ቀጥተኛ ተፎካካሪዎቹ ነጥብ ሲጥሉለት አርሰናል ጥንቃቄ መርጦ ወደዚህ ጨዋታ ይገባል ግን ብሎ ያሰበ አልነበረም። በዚህ መርሃ ግብር ማጋሊየሽ እንደማይሰለፍ አስቀድሞ በአርሰናል በኩል ታውቋል። ይህ ደግሞ ለመድፈኞቹ እጅግ ከፍተኛ ስጋትን የፈጠረ ነበረ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።
ባለፉት 5 ዓመታት ጋብሪኤል ማጋሌሽ ወደ አርሰናል ከመጣ በኋላ በተሰለፈባቸው ጨዋታዎች አርሰናል 64 በመቶ የማሸነፍ ንጻሪ አለው። ነገር ግን እርሱ ባልተጫወተባቸው መርሃ ግብሮች አርሰናል ይህ የማሸነፍ ንጻሬው ወደ 40 በመቶ ብቻ ዝቅ ይላል። ይህ ተጫዋች በጣም ከፍተኛ የሆነ ጎል የማስቆጠር ስጋትም ይፈጥራል። 11 ጎሎችን ባለፉት 2 ዓመታት ማስቆጠር ችሏል። እናም የእርሱ አለመኖር የትኛው ተጫዋች ተክቶት ይገባል የብዙዎች ስጋት ነበረ። ሚኬል አርቴታ ግን ለዚህ መላ አግኝቷል። የስፔን ከ21 ዓመት በታች ብሔራዊ ቡድንን በአምበልነት የሚመራው ክርስቲያን ሙስኬራ ዋነኛ ተመራጩ ይሆናል ተብሎ ነበር የታሰበው። ነገር ግን በዚህ የውድድር ዓመት አንድም ጨዋታ ወደ አርሰናል ከተዘዋወረ በኋላ ያላደረገው ኢኳዶራዊው ኢንተርናሽናል ፔሮ ሂንካፒዬ ዋነኛ ተመራጩ ሆነ። ከባየር ሌቨርኩሰን ከፍተኛ በሆነ ዋጋ ነበረ አርሰናል ይህንን ተጫዋች ያስፈረመው። ነገር ግን በሜዳ ላይ ሲጫወት እስካሁን አልተመለከትነውም ነበር። ሚኬል አርቴታ ግን እምነቱን ጥሎ በቋሚ አሰላለፍ ውስጥ አካተተው። ለሚኬል አርቴታ ሌላኛው ትልቁ የቤት ስራ የአጥቂ ስፍራው ላይ የሚጫወት ተጫዋች ማግኘት ነበረ። ምክንያቱ ደግሞ የቪክቶር ዮኬሬሽ መጎዳት፣ የጋብሪኤል ማርቲኔሊ የፊትነስ ደረጃው ዝቅተኛ መሆንና የጋብሪኤል ጄሱስ አለመገኘት ይህንን ፈተና ያከብድበታል ተብሎ ነበር። ነገር ግን ይህንን ኃላፊነት በሚኬል ሜሪኖ ጫንቃ ላይ ጣለው። ቋሚ አሰላለፉ በአርሰናል በኩል እጅግ አስደሳች ነበር። ዳቪድ ራያ ግብ ጠባቂ ሆኖ ተሰልፏል። ጁሪያን ቲምበር፣ ዊሊያም ሳሊባ፣ ፒየሮ ሂንካፒዬ እና ካላፊዮሪ የተከላካይ ስፍራውን ተጣምረውበታል። ዙቢሜንዲ፣ ዴክላን ራይስ እና ኤቤሬቺ ኤዜ አማካይ ስፍራ ላይ ያሉ ተጫዋቾች ናቸው። ሳካ፣ ትሮሳርድ እና ሜሪኖ የፊት መስመሩን እንዲመሩ እምነት ተጣለባቸው። ለሚኬል አርቴታ አንድ ፖዚቲቭ የነበረው ዜና ኖኒ ማዱዌኬና ጋብሪኤል ማርቲኔሊ ከጉዳታቸው አገግመው በቡድን ስብስብ ውስጥ መካተት መቻላቸው ነበረ። በቶተንሃም በኩል ኬቨን ዳንሶ እና መሐመድ ኩዱስ በቶማስ ፍራንክ የቋሚ አሰላለፍ ዝርዝር ውስጥ መካተት ቻሉ። አሰልጣኙ ጥንቃቄን የመረጡ ይመስላሉ። ለዚህም ነበረ በ5 የተከላካይ ስፍራ ተጫዋች ቋሚ አሰላለፋቸውን ለመጀመር የተገደዱት። ጄድ ስፔንስ፣ ክርስቲያን ሮሜሮ፣ ኬቨን ዳንሶ፣ ሚኪ ቫንደቬን እና ዴስቲኒ ኡዶጊ የተከላካይ ስፍራውን ጀመሩ። ፓሊና፣ ቤንታንኩር፣ ሪቻርልሰን፣ ኦዶቤርት እና ኩዱስ ሌሎቹ ተጫዋቾች ናቸው። ይህንን የሰሜን ለንደን ደርቢ ጨዋታ ማሸነፍ ለአርሰናል ትልቅ የስነ ልቦና የበላይነት የሚሰጥ ደግሞ በተከታዮቹም ላይ ከፍተኛ የሆነ የስነ ልቦና ብልጫ የሚወስድበት ነበረ። የሊጉንም መሪነት ከፍ ባለ መጠን በ6 ነጥብ ልዩነት የሚመራው ስለሆነ አጀማመራቸው ጠንካራ ነበረ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከጨዋታው መጀመር አስቀድሞ የቶተንሃም ሆትስፐርሱ አሰልጣኝ ቶማስ ፍራንክ ዋነኛ ትኩረቱን የቆመ ኳስ ላይ አድርጎ ብዙ አስተያየቶችን ሲሰጥ ነበረ። የቆመ ኳስ አጠቃቀምን ከአርሰናል ላይ ብልጫ ወስዶ መጫወት ይህንን ጨዋታ ለማሸነፍ ግማሽ መንገዱ እንደሆነ ሲናገር ነበር። ነገር ግን አርሰናሎች ብቸኛ የጎል ማግባት ስጋታቸው የቆመ ኳስ ብቻ እንዳልሆነ በዚህ ጨዋታ አስመሰከሩ። ከጨዋታው ጅማሬ አንስቶ በጣም አስገራሚ የሚባሉ ቅብብሎችን ደግሞ በቶተንሃም የግብ ክልል ላይ ተደጋጋሚ አጋጣሚዎችን መፍጠር ቻሉ። እናም በመጀመሪያው አጋማሽ ብቻ 2 ጎሎችን ማስቆጠር ቻሉ። ከዚህም የበለጠ ጎል ማስቆጠር የሚችሉበትንም እድል ሲፈጥሩ ተመልክተናል። የመጀመሪያው ጎል በሊያንድሮ ትሮሳርድ የተመዘገበ ነበረ። ሚኬል ሜሪኖ 36ኛው ደቂቃ ላይ በአስገራሚ ሁኔታ 16 ከ50 ውስጥ ተነጥሎ መግባት ለቻለው ለትሮሳርድ ያቀበለው ኳስ ትሮሳርድ ኳሱን ተቆጣጥሮ 360 ዲግሪ ዞሮ ከዚያ በግራ እግሩ የመታው ኳስ ተጨርፎ ወደ ጎልነት ተመዘገበ። የመጀመሪያው 45 ሊጠናቀቅ ጥቂት ሲቀር ኤቤሬቺ ኤዜ ሁለተኛ የፕሪሚየር ሊግ ጎሉን በአርሰናል ቤት አስመዘገበ። የመጀመሪያ የሰሜን ለንደን ደርቢ ጎሉ ነበር። ዴክላን ራይስ በአስገራሚ ሁኔታ ነበር ያቀበለው። ኤዜም ኳሱን የጨረሰበት መንገድ የግል ችሎታውን እየተጠቀመበት ነበር።
ጨዋታው ከመጀመሩ አስቀድሞ አሰልጣኝ ቶማስ ፍራንክ ስለ ኤቤሬቺ ኤዜ ሲጠየቁ ነበር። ኤቤሬቺ ኤዜ ደግሞ ማን ነው ብለው ነበር። ይህ በቀልድ መልክ የተናገሩት ነገር ኋላ ላይ ዋጋ አስከፍሏቸዋል። ጥሩ ተጫዋች እንደሆነ እናውቃለን፣ ለአርሰናል ይጫወታል፣ መጫወት የሚፈልገው ቡድን ነበረ የሚል ሐሳቡን ሰጡ። ኤቤሬቺ ኤዜ ወደ አርሰናል ከመዘዋወሩ አስቀድሞ በቶተናም ሆትስፐርስ ራዳር ውስጥ ነበረ። ለቶተናም ሆትስፐርስ ለመፈረምም ከጫፍ ደርሶ ነበር። ነገር ግን አርሰናል በድንገት ዝውውሩን ጠለፈና ወደ ልጅነት ክለቡ አመጣው። ከዚያ በኋላ እነርሱም ሻቪ ሲሞንስን ወደ ቶተናም ሆትስፐርስ ማምጣት ቻሉ። ወደ አርሰናል ከመጣ በኋላ በጣም አስደናቂ የሚባል ጊዜን በመድፈኞቹ ቤት እያሳለፈ ይገኛል። ደግሞ የልጅነት ህልሙንም በመኖር ላይ ነው ያለው። ኤቤሬቺ ኤዜ በዚህ ጨዋታ የመጀመሪያው 45 ብቻ አንድ ጎል ከማስቆጠሩ ባለፈ ሌላ ለጎል የሚሆንም ኳስ አመቻችቶ ማቀበል ችሎ ነበር። ነገር ግን ዴክላን ራይስ በኤቤሬቺ ኤዜ ቺፕ ተደርጎ የደረሰውን ኳስ ወደ ጎልነት መቀየር ሳይችል ቀረ። ሁለተኛው አጋማሽ እንደተጀመረ ግን ኤቤሬቺ ኤዜ የጨዋታውን ሁለተኛ ጎል ማስቆጠር ቻለ። በ45 ሰከንዶች ልዩነት ሁለተኛ የሰሜን ለንደን ደርቢ ጎሉን በ46ኛው ደቂቃ ከጁሪያን ቲምበር በመቀበል ማስቆጠር ቻለ። በኤምሬትስ ስታዲየም የታደሙ ከ60 ሺህ በላይ የአርሰናል ደጋፊዎች ጩኸታቸውና ድምጻቸው ይህ ሶስተኛ ጎል ሲቆጠር እጅግ ልዩ ነበር። ኤዜ በዚህ አላበቃም። ሃትሪክ መስራት ነበረበትና ይህንን አደረገ። የጨዋታው ስክሪፕት በሙሉ ለኤቤሬቺ ኤዜ ተስተካክሎ የተጻፈ ነበረ። 76ኛው ደቂቃ ላይ ሊያንድሮ ትሮሳርድ አመቻችቶ አቀበለው። ከዚያም በግሩም ሁኔታ ወደ ጎልነት ቀየረ። የመጀመሪያ የፕሪሚየር ሊግ ሃትሪኩን በአርሰናል ቤት ማስመዝገብ ቻለ። ደስታው እጅግ ልዩ ነበረ። በተደጋጋሚ ጣቱን ወደ ፈጣሪው በመጠቆም ያመሰግን ነበር። ደጋፊዎቹም ለዚህ ተጫዋች ደስታቸው እጅግ ላቅ ያለ ሆኖ ተሰምቷል። በዝውውር መስኮቱ በብዙ ክለቦች ይፈለግ ነበር። ቶተናም ሆትስፐርስ ዋነኛ መዳረሻው ይሆናል ተብሎ ብዙዎች ሲጠብቁት ነበር። በመጨረሻው ሰዓት ግን የካይ ሃቨርትዝ መጎዳት አርሰናል ይህንን ተጫዋች በእጃቸው ለማስገባት እንዲወስኑ አስገደዳቸው። አርሰናል የልጅነት ክለቡ ነበረ። አርሰናል የእርሱ የህልም መዳረሻ ነበር። እናም በአርሰናል ቤት የመጀመሪያ የሰሜን ለንደን ደርቢው በቶተንሃም በተፈለገበት ክረምቱን ሙሉ ይዟወርበታል ተብሎ በተጠበቀበት ክለብ ላይ የመጀመሪያውን ሃትሪክ 76ኛው ደቂቃ ሲደርስ ማስቆጠር ቻለ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በኤምሬትስ ስታዲየም የአርሰናል ደጋፊዎች ለቶተናም ሆትስፐርስ የሚሆን መልእክት ይዘው ነበር የገቡት። እነዚህ አውራ ጎዳናዎች፣ እነዚህ መንገዶች የኛ ናቸው የሚል ቲፎ አሰርተው ነበረ። እውነትም አርሰናል ሰሜን ለንደን ጎዳናዎች የነርሱ እንደሆነ በስታዲየሙ ማሳየት ችሏል። ተጫዋቾቹ በጣም በሚገርም ብልጫና ልዩነት ይህንን ጨዋታ ለማሸነፍ ሲታትሩ፣ ደግሞ የሰሜን ለንደን ደርቢንም ድል ለማጣጣም ሲጣጣሩ ነበር የተመለከትናቸው።